በእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት የመዝጊያ ጨዋታ ትላንት ምሽት በተደረገው ሞቅ ያለ የለንደን ደርቢ ቼልሲ በሜዳቸው ስታንፎርድ ብሪጅ ቶትናም ሆትስፐርን አስተናግደው ቼልሲዎች ስፐርስን 1-0 በሆነ ጠባብ ውጤት በማሸነፍ ወሳኝ ድል ሊቀዳጁ ይችላል። ይህ ድላቸው ወደ ቶፕ ፎርም የመለሳቸው ነው የሆነው። አምበሉ ኤንዞ ፈርናንዴስ ከኮል ፓልመር የተሻማለትን ቆንጆ ኳስ ገጭቶ አስቆጥሮም ነው ሰማያቹ ድል ሊቀናቸው የቻለው። ማሸነፍ የሚገባው ቡድን ያሸነፈበትም ጨዋታ ነው። ቼልሲዎች በምርጥ አቋም ላይ ሆነው ያሸነፉበት ጨዋታ ባይሆንም እንኳን የተሻለው ግን ቡድን ሆኖ ነው የቀረቡት። በዚህ ጨዋታ ሁለቱም ቡድኖች በቪአር ወይም በቫር የተሻረባቸው አጋጣሚ እንደነበረም ይታወቃል። በቼልሲ በኩል ሞይሰስ ካይሴዶ ከጨዋታ ውጪ ተብሎ፣ በስፐርሶች በኩል ደግሞ ፓፔ ማታር ሳር ከርቀት አስደናቂ ኳስ ቢያስቆጥርም በቢልድ አፕ ወቅት ግን ካይሴዶ ላይ ጥፋት በመሰራቱ ተሽሮበት ተገኝቷል። ከግቡ መሻርበት ጨማሪ ቢጫ ካርድም ጭምር ነበር ፓፔ ማታር ሳር ተመዞበት የነበረው። እንዲሁም በጨዋታው ባለቀሳት በ90ኛው ደቂቃ ላይ ደግሞ የቼልሲ ግብ ጠባቂ ሮበርት ሳንቼዝ ሶን ሆንግሚን ተንሸራቶ መቶት ሊያገባት የነበረውን ኳስን ባስደናቂ ሁኔታ ሊያድናቸዋል። ቼልሲን ከአቻነት ነው ባለቀሳት ሊታደጋቸው የቻለው። ስለ ጨዋታው ግን እስቲ ወሳኝ ነጥቦችን እናንሳ። ሽንፈት የቀመሱት ስፐርሶች በጨዋታው በወጥነት ነፃ የሆነ ሰው በመፈለግ የቼልሲን ሚድና ሎብሎክ ሲፈቱንም ነበር የነበረው። ቼልሲዎች ግን ሲጫወቱ በኋላ መስመራቸው ተጫዋቾችን መጨመር በመምረጥ በመጀመሪያና በሁለተኛ መስመራቸው ወይም በኋላና በመሃል መስመራቸው ስፐርሶች ኑሜሪካል ብልጫ እንዲወስዱ አድርጓቸው ነበር። ጊዜው ኔቶ ቫንዴቨንን ፕሬስ ለማድረግ ኃላፊነት ያለበት ተጫዋች ሆኖ ይገኛል ማለት ነው። ይህ ደግሞ ወደ ኡዶጊ የሚደረገውንም ፓስ የሚሸፍንና የሚያቋርጥ ነው። ኮል ፓልመር ደግሞ በጥቂቱ ቢሆንም ቪዲቪ ላይ ጫናም ይፈጥርበት ነበር። ግብ አስቆጣሪው ኤንዞ ፈርናንዴዝ ደግሞ በዞናል ማርኪንግ ብዙ ጊዜ ማዲሰንና ቤንታንኮርን ማርክ ሲያደርግ ነው የነበረው። ይህ ግን በአንድ በኩል ለማዲሰን ስፔስ ፈልጎ ኳስ ለመቀበል በቂ የሆነ ርቀት እንዲያገኝ ሲያድገው ነው የነበረው። ኔቶ ደግሞ ወደ ኡዶጊ የሚደረጉ ፓሶችን ቢሸፍንም ወደ ማዲሰን የሚደረጉትን ግን በአንዴው ይህ ሁሉ መሸፈን አይችልም ነበር። ኔቶ ቫንዲቨንን ፕረስ ሲያደርግ ማዲሰን በቢልድ አፕ ወቅት ወደሚወደው ቦታ ላይ እንዲሆን ሲያስችለውና ስፐርሶች ፕሮግረስ እንዲያድጉ ሲረዳቸውም ነበር። ቼልሲዎች ግን በጨዋታው የማይቋረጥ ጫና እያሳደሩ አልነበረም። ቼልሲ ስፐርሶችን ኳሱን እንዲቆጣጠሩ በፈቀዱላቸው ጨዋታ የሰሚዎቹ ሃይ ፕረስ የተዳከመ ሆኖም ነው የተገኘው። ኔቶና ከጉዳት የተመለሰው ኒኮላስ ጃክሰን ፕረስ ሲያድጉ በተወሰነ መልኩ ይታያል። ፓልመርና ሳንቾ ግን ትኩረታቸው ስፔሶችን ብሎክ ማድረግ ላይ ነው የነበረው። ወደ ኋላ መለስ ብለን ኤንዞ ፈርናንዴስ ካነሳ ነው ግን ኤንዞ ትላንት በቀኝ በኩል ከማሎ ጉስቶ ጋር የነበራቸው እንቅስቃሴ ምርጥም ነበር። ሮቴት እያደረጉ ሲጫወቱም ነው የነበረው። ኤንዞ ከትላንቱ ግቡ በኋላ ዘንድሮ 6ኛ ግቡ ላይ ደረሰ ሲሆን 9 ደግሞ ለግብ የሚሆን ኳሶችንም አምሻሽቶ ማቀበል የቻለ ተጫዋች አድርጓል። ትላንት ኤንዞ በቀኝ 10 ቁጥር ፓልመር ደግሞ በግራ 10 ቁጥር ላይ መጫወታቸውም ጥሩ ኬሚስትሪንም ፈጥሮላቸው ተገኝቷል። ስለ ጉስቶና ኤንዞ ሮቴሽን ስናነሳ ግን ጉስቶ ትላንት ከረጅም ጊዜ በኋላ ድንቅ ሆኖ ታይቷል። በጨዋታ ስለ ማሎ ጉስቶ ብዙዎች ብዙ ያሉለትም አይመስለኝም፣ ግን በጣም አሪፍ ሆኖ ያመሸ ተጫዋች ነው። በመከላከሉም በማጥቃቱም የደመቀ ተጫዋች ነው የነበረው አንድ ድክመቱ ክሮሶቹ ብቻ የተዳከሙ ሆኖ ተገኝቷል። ጉስቶን ስናነሳ ግን የቼልሲ ፉልባኮች ጉስቶና ሌላኛው ምርጥ የነበረው ማክኩሬያም ትላንት በድንቅ ሁኔታ ሀፍ ስፔሱን ሲከላከሉ ነበር። ይህም ስፐርሶችን ፕሮግሬሽን ለማስቆም ነው ማለት ነው። በኋላ መስመሩ ትላንት ትሬቮች አሎባም ሌላኛው ምርጥ እንቅስቃሴ ያስመለከተ ተጫዋች ነበር። ከኮልዊል ጋር አብረው በአግባቡ የሚንቀሳቀሱ ተጫዋቾች ነበሩ። በጨዋታው ሳናነሳው የማናልፈው ወሳኙና የቼልሲዎች ትርታ የሆነ የሚገኘው እንግዲህ ሞይሰስ ካይሴዶ ነው። ጨዋታውም የተቆጣጠረው ኢኳዶራዊ አማካይ ጨዋች የማይታመን ሆኖ ነበር ያመሸው። ልዩ ሆኖ ልንመለከተው ችለናል። ይህ ጨዋች አሁን ላይ በሊጉ በቦታው ምርጥ ተጫዋቾች ሆኖ የመጣ ሳይሆን አይቀርም። ሮድሪ ጉዳት ላይ ነው በሚል ታስቦ ማለት ነው። ኤንዞ ማሬስካም ከምሽቱ ጨዋታ በኋላ በዓለም ላይ ምርጡ የተከላካይ አማካይ ተጫዋች ካልሆነ ከምርጦች ግን መካከል አንዱ ነው ሲሉም ተደምጧል። ሞይሰስ ካይሴዶ አሁን ላይ አንደርሬትድ የሆነ ተጫዋች ነው ብንለው ማጋነን አይሆንብንም። ተጫዋቹ ፕሬስ ሬዚስታንስ የሆነ ተጫዋች ነው ወይም
ፕሬስ ሲደረግ የመቋቋም አቅም አለው። ቡድኑ ጫና ውስጥ ሲገባ በትክክለኛው ሰዓት ኳሱን የማሸነፍ አቅም ይደነቅበታል። ከኳስ ጋርም ያለው አቅም በጣም ጥሩ ሆኖ ነው የሚገኘው። ቼልሲዎች አሁን ላይ ስለ ተጫዋች ስለወጡት ዋጋም የሚወራባቸው አይነት አይደለም። ሳያሳፍራቸው አክርቷቸው የተገኘ ተጫዋች ሆኗል። ካይሴዶ ትናንትም እንግዲህ አሸብርቆ የተገኘ ተጫዋች ነበር። ካይሴዶ በነገራችን ላይ ትናንት 9 ግንኙነቶችን ያሸነፈ ተጫዋች ነው። ይህም ከየትኛውም ተጫዋች በላይ አድርጓል። 4 ታክሎችንም አድርጓል። ይህም ከፍተኛ ቁጥር ነው። 5 ሪከቨሪዎችንም አድርጓል። ከጣላቸው 5 ረጃጅም ኳሶችም 5ቱም ስኬታማ ነበሩ። 100% ስኬትም ማለት ነው። ፓሶቹ ራሱ 90% የተሳኩ ነው የነበሩት። የቼልሲ ደጋፊዎች ከዚህ ቀደም ያለው ተጫዋቻቸው ንጎሎ ኮንቴ እያለ የዓለም 70% በውሃ ይሸነፋል፣ ቀሪው ግን በንጎሎ ኮንቴ ይሉ እንደነበር ይታወሳል። አሁን ምናልባትም ስሙ ይሄ ወደ ካይሴዶ ሊመጣ ይመስላል። ተመሳሳይ ሞተር ግን የተለያዩ ስሞች ብለን ልናስቀምጣቸው እንችላለን። ነገር ግን ንጎሎ ኮንቴ ሌላ ሌቭል ላይ እንደነበር የሚዘነጋ አይደለም። ሁለቱን ጨዋቾች እኩል ለማድረግም አይደለም። ስንጠቀልለው ግን ቼልሲዎች ስፐርስን ዘንድሮ በደርሶ መልስ ማሸነፍ ችሏል። ስፐርሶች አሁን ላይ ለተከታታይ 4ኛ ጊዜ ነው ሊረቱ በቼልሲዎች የቻሉት። ከሜዳቸው ውጪ 8ኛ ሽንፈታቸውን የቀመሱት ስፐርሶች አሁን ላይ በሊጉ የደረጃ ሰንጠረዥ በሊጉ በአጠቃላይ ደግሞ 16ኛ ሽንፈታቸውንም ተመልክተው በሊጉ የደረጃ ሰንጠረዥ 14ኛ ደረጃን ይዘው ተቀምጠው የሚገኙ ቡድን ናቸው። ድል የተቀዳጁ ቼልሲዎች ደግሞ ቀድመን እንዳለው ወሳኙን 3 ነጥብ በማሳካት ወደ ቶፕ 4 መመለሳቸውን አረጋግጧል።